Wa Ta'ala ሁሉ ጊዜም ራሱን በራሱ ያስተዋወቀን ያለነው በደንብ እንድናቀውና እንድንረዳው ከዛ በኋላ በሱ ፍቃድ እንድንመራ ነው ይሄን ሁሉ የሚለን ማለት ነው يوم تجد كل نفس ما عملت من خير محضرا اذكر لهم يا رسولنا መለክተኛችን ሆይ አውሳላቸው እስቲ ንገራቸው ይላል ምኑን ነው የሚነግሩን يوم تجد كل نفس የተባለች ሁሉ የምታገኝበትን እለት ما عملت የሰራቸውን ነገር من خير ተመልካም ስራ ያበረከተችውንና የሰራቸውን ነገር ማንኛውም ነፍስ محضرا ፊለፊቷ ተደርድሮ ተገልጾ እንድክ እንደማዕረድ ሸቀጥ ተደርድሮ ታገኛለች ማለት ነው እዚህ በዱንያ ላይ እስካለ ድረስ እለት በእለት የምትሰራቸው ነገሮች በሙሉ በአላህ መጋዘን እየተከማቹ ነው ያሉት አንተ አታያቸውም ረስተሃቸዋል የሰራሃቸው ስራ ቀን በቀን የምትሰግደው ሶላት የምትጾመው ጾም የምትሰጠው ሰደቃ የምታርገው አዝካር የምትቀራው ቁርአን ሁሉ ነገር ዑምራው ሐጁ አላህ መጋዘን ውስጥ እየተዘጋጀ እየታሸገ እየተደረደረ ነው ያለው ያን ነገር ነፍስ አንድ ቀን ታገኛለች ማለት ነው እየላከች ነው በየቀኑ ወደ አላህ መጋዘን ምርቷን ትልካለች ማለት ነው በእኔ ዘንዳ የተከማቸውን የሥራ ውጤታቸውን በተለይም ኸይር መልካምና ሰናይ የሚባለውን ነገር አንዲት ምሊ ነገር ሳትጠፋ በደንብ ተከማችታ ተደርድራ ታገኛታለህ ብለህ ንገረው ለእያንዳንዱ ሰው እንግዲህ ከሰራህ እኔ ዘንዳ ዋጋ አይጠፋም ማለት ነው ዶማን አንተ ደንበኞች ዶማን የሚሰጡህ ለአንድ አመት ነው ወይ ለ6 ወር ነው ያ ሙሸት ነው ለማምታታት ያህል ነው እንጂ እስከምትገዛ ነው ከዛ በኋላ በዘወጥቶ በዘወርዶ ምናምን ሸርጡ አልተሟላም ብሎ ይወረውርልሃል ማለት ነው የአላህ ዶማን ግን አንዲት ሳንቲም አትጠፋም ለኔ ብለህ የሰራሃት መልካም ስራ ሁሉ በሙሉ አላህ ዘንድ ተከማችታ ተዘጋይታ ተጠብቀሃለች ይላል ማለት ነው ጃሂዝ ናት ሙህበራ ወማ عملت من سوء በአንጻሩ ደግሞ ማንኛውም ነፍስ መጥፎ ከሰራች ያ መጥፎውም እንደዚሁ አይረሳም ማለት ነው አላህ ፈቃዱ ሆኖ ካልማረ በስተቀር ረስቶ ተሳስቶ ተሸውዶ የሚታለፍ ከላ አይደለም ማለት ነው ተመጥፎም የተሰራው ነገር ተወዱ እንደዚሁ ተከማይቶ ስለሚመጣ ያንን በመታይ ጊዜ ማንኛውም ነፍስ ትመኛለች ለው አነ በይነሃ በሷ በነፍስና ወበይነሁ በዛ በመጥፎ ስራዋ መካከል አመደን በዒዳ እጅግ አይርቆ የራቀ ዘመን ቢኖር ምኞቷ ይሆናል ይላል የውመል ቂያማ እንግዲህ የሰራው ጀራኢም ሁሉ ተዘጋጅቶ ተከማይቶ በሚመጣና መዝገብ በሚከፈት ጊዜ ፋይሉን ስታይ ምን ትመኛለህ ይሄን ነገር ላለማየት ከማ በይነ ሰማይ ወልአርድ ምርቅበት ምደበቅበት ቦታ የት ነው ብለህ ትመኛለህ ግን ከንቱ ምኞት የት ነው የምታመልጠው እና ተምስራቅ እስከ ምዕራብ ወይም ተሰማይ እስከ ምድር ብትርቅና ያን ነገር ባታየው ፍላጎትህ ምኞትህ ነው ግን አይሳካም ሰርተዋል ማን ይወስደዋልና እንዴት ትደበቃለህ ተወዱ ኩሉ ነፍስን ማለት ለው አነ በይነሃ በራሷና ወበይነሁ ወበይነ العمل القبيح በዛ በጀራኢምህ መካከል አመደን በዒዳ በስፍር በቁጥር የማይታወቅ ዘመን በሚሊዮን የሚቆጠር አመታት ተሱ ብትርቅ ፍላጎትህ ነው ግን አትርቅም አንድ ደቂቃ መረቅ አትችልም ለምን ሰርተዋል የራስህ ምርት ነው ዋጋህን ታገኛለህ ማለት ነው ወይحذركم الله نفسه አሁንም ደግሞ ስለዚህ ነገሩ ቀልድ አይደለም ከኔ ፍቃድ ማፈንገጥና ከወዳጆቼ መወገን የሚያመጣው መዘዝ ከወዲሁ እወቁት እኔ በዚህ ነገር ቢሻው ብዬ እንደማላልፋችሁ እወቁ በተለይ መስአለተል ወላ ወልበራ ይችን ቋንቋ እዚህ ቦታ ብቻ ነው የተጠቀመው አላህ Subhanahu Wa Ta'ala ይሄ ወላ እና ወራ ወገንና ጥላት መለየት የሚባለው ነገር ቀላል ነገር አይደለም አላህ ሁለት ጊዜ በተደጋጋሚ ዛቻ በልዩ ቃል ይችን ቃል የትም ቦታ አታገኛትም ወይحذركم الله نفسه የምትለው ወላ እና በራ ላይ ነው ተውሂድ ላይ እንኳን አላልተጠቀማትም ይችን ቃል ሱብሃንአላህ ሰው ሚናውን ታለየ ከጥላቱና ከወዳጁ ጋራ ተዘበራርቆ ከሁሉም ጋራ ዝም ብሎ ተሳቆ ወዳጅ ፍቅር የምትል ከሆነ የት ላይ ነው የኔ ወዳጅ መሆን የሚታወቀው ነው የሚለው ስለዚህ በዚህ ጉዳይ ራሳችሁን ልትገመግሙ ይገባል ካልሆነ ግን አላህ
ራሱን በራሱ ያስጠነቅቃችኋል ወይም ቁጣና ቅጣቱን ከወዲሁ ያሳውቃችኋል ይሁን ግድ ለምን እንዳረጋ ያርገኝ ገሌን ወድጀ የምትል ከሆነ ግባበት ካልሆነ ግን ይሄ ነገር ለድርድር የሚቀርብ አይደለም ይላል አላህ Subhanahu Wa Ta'ala እና አላህ ራሱን በራሱ ወይም ቁጣና ቅጣቱን ያስጠነቅቃችኋል والله رؤوف بالعباد አላህ በባሮቹ እጅግ ሲበዛ ሩህሩህ ነው ይላል ማለት ምንድነው አዘናግቼ ላጠቃቸው አልፈልግም እምጠላውን ነገር ከወዲሁ ይፋውጥቼ አስጠንቅቄ ይሄን ነገር ተጠንቀቅ ተወዳጆች ጋራ እንዳትጋጭ ከጥላቶች ጋራ እንዳትወግን ይሄ خطን احمر ነው እዚህ ላይ ሚናህን ሳትለይዝም ዘበራርቀህ የምትሄድ ከሆነ ወዮልህ በየመንገሬ ረኡፍ ረሂም መሆኔን ነው የሚያሳየው አዘናግቼ እንዳለ ጎዳህ ብዬ ነው ማድረግ ያለብህን ነገር ነግሬህ መከልከል ያለብህን ነገር ከልክሌህ እምቢ ብለህ ከገባህ ግን ራስህ ነህ የራስህ ጥላት ይሆንከው ማለት ነው ግን አላህ ሳይነግር ወይም ደግሞ እንደቀላል ነገር ዝም ብሎ ቢያልፈው ኑሮ እንደ አይነት እኮ የሚጎዳ መሆኑን አላውቅ ነበር አላህ ይሄን ያህል በዚህ ጉዳይ ይቀየማል ብዬ አላሰብኩም ነበር እንዳትል ረኡፍ ረሂም ነኝና ግልጹን ነገርኩ ህቅጩን ይላል ህቅጩን ነግሬሃለሁ ካሁን በኋላ ግን እዳህ በጨርቅህ ነው እኔ ተጠያቂ አይደለሁም ወዳጆችን የምታፈቅር ወዳጆችን የምትጠላ ጥላቶችን የምትደግፍ ከሆንክ በዚህ ጉዳይ ላይ የሚመጣው አሳር መከራ ይህ ነው ተብሎ የሚገመት አይደለምና ተጠንቀቀኝ ብሎ መንገሩ አላህ ረኡፍ ረሂም መሆኑን ለመግለጽ ነው የሰው ጥላት እኮ አይነግርህም ምን ሊያረግህ እንደሚፈልግ ተነገረ ፋሽል ነው የሚሆነው ህጣው ይበላሽበታል እና እያደባ ቀስ እያለ ወዳጅ መስሎ ነው የሚሰራልህ ማለት ነው አላህ ግን አዘናግቶ ምንም ነገር አያረግም ግልጽ ነው የሚነግርህ ይሄ ነገር አትቅረብ ተጠንቀቅ ይልሃል ለምን ባለማወቅ በየዋህነት እንዳትበላ አዛኝ ሩሩ ጌታ ነውና ማለት ነው በደንብ ቅጩን ካሳወቀህና ታስጠነቀቀህ በኋላ ግን እንቢ ብለህ ከገባ አውቀህ ገብተህበታል ካሁን በኋላ ምን ትፈልጋለህ ይልሃል ማለት ነው እና ረኡፉን ቢልዒባድ በባሮቹ እጅግ ሩሩ ነው ሰማለከ ቢልሙእሚኒን አላለምዝህ ላይ ቢልዒባድ ካፊሮቹን እንኳን ቢሆን ሙጅሪሞቹን እንኳን ቢሆን ላዲንዮቹን እንኳን ቢሆን ይሄዳቸው ያለው አካሄድ አደገኛ ነው ተጠንቀቁ ብሎ አሳውቆና አስጠንቅቆ ነው የሚቀጣቸው እንጂ ዝም ብሎ ሁጁም አያረግባቸውም ማለት ነው ይሄ አርሐሙ ራሂሚን ከመሆኑ የተነሳ ነው ስለዚህ ሳይናገር ዝም ብሎ የፈለገውን ማድረግ እየቻለ ይሄን ያህል ደጋግሞ የሚያስጠነቅቃችሁ እኮ አዛኝ ሩሩ ከመሆኑ የተነሳ በእናንተ ላይ ጨካኝ አለመሆኑ ነው ይህን ተጠቅማችሁ እናንተም የሚበጃችሁን መምረጥ አለባችሁ ይላል ከዚህ ቀጥሎ እንግዲህ የወላ እና የበራ ነገር የተውሂድ አካል መሆኑን ሊያሳየን ነው እትባዓም እንደዛው ነብዩ መከተል አለይሂ ሰላቱ ወሰለም የድላችን መወሰኛ ቁል ኢን ኩንቱም ተሂቡን አላህ እናንተ እንግዲህ የሰው ልጆች አላህን ጌታችንን እንወዳለን እናከብራለን እናፈቅራለን የምትሉ ከሆናችሁ ይላል ፈተቢዑኒ እኔን ተወካውን መልእክተኛውን ተከተሉኝ በላቸው ይላል ይحببكمullah ያኔ አላህ እናንተን ይወዳችኋል ባጠፋው እናንተ እንደምትወዱት ሁሉ ويغفر لكم ذنوبكم አላህ ከወደዳችሁ ደግሞ ሰውናችሁና አልፎ አልፎ ያጠፋችሁትና ያጓደላችሁት ወንጀል ካለ እሱንም ይቅር ብሎ ሰርዞ ያሳልፋችኋል والله غفور رحيم ይሄ ከሆነ አላህ ለእናንተ ምህረተ ሰፊና እጅግ ሩህሩህ ነው ይላል ማለት ነው ይሄ አያቱል ሚህና ይሉታል ሙፈሲሮች የሰው ልጆች ሁሉ በተለይ አማኝነን ባዎች የተፈተኑባት ትልቋ ፈተና ይችናት ማለት ነው ሙእሚን ነኝ የሚለው በሽበሽ ነው መላእክት ነው ማሻአላህ ምድር ሞልቷል ባሁኑ ጊዜ ግን አላህ እንደሚፈልገው ሙእሚን ሆኖ የሚገኘው ማን ነው በሚለው ወንፊት ሲነፋ የሚወጣው ከሻን ድንጃ መገኘቱን ቁል ኢን ኩንቱም ኩሉ መን ዘዓመ ወነዐቅ የጮኸና ያባረቀ ሁሉ ሙእሚን አይደለም ይላል ያራግፈዋል ማለት ነው ሙእሚኖች ነን የሚሉ ሁሉ አሁን በአለም ዙሪያ ሻው እኔ ነኝ ሙእሚኑ ከኔ በስተቀር አሳር ይልሃል ማለት ነው ሱፊያው እኔ ነኝ ይልሃል ማለት ነው ሰለፊያው እኔ ነኝ ይልሃል ተብሊጉ እኔ ነኝ ይልሃል ማለት ነው
የሁሉ አላህን እወዳለሁ እያለ እየደነፋ ነው ያለው ግን በአላህ ወንፊት የሚያልፈው ማን ነው ጥያቄው ሁሉም ሙስሊም ነኝ የሚል ሰው ሁሉ አላህን ተወዳለህ ብሎ ጥያቄውስ ምን አመጣው ነው የሚለው ፈለገው ሙጅሪም ሰካራም እንኳን ቢሆን እንዴት ትጠይቀኛለህ ተጠረጥረኛለህ እንዴ ነው የሚለው ማለት ነው በተግባር ሲሆን ግን ወገቤን ነው ሁሉ የታለ አምስት ወቅት ሶላት ጀማዓ መስገድ የታለ ፈጅር መስጂዱ ባዶ የሚሆነው ለምንድን ነው አንተ የለህም ከተማው አላደርክም ስለዚህ አያተል ሚህና ትልቅ ፈተና ናት እቺ አያት ማለት ነው ሙእሚን ነኝ የተባለን ሰው ሁሉ እያንዳንዱ ታራግፈዋለች እንኩንቱም تحبون الله كما تزعمون ሁላችሁም በቃላችሁ እንደምትጮሁት አላህን እውነት የምትወዱና የምታከብሩ ከሆናችሁ ፈተቢዑኒ አነ ረሱለሁ እኔ መልእክተኛው ነኝ አላህ ተወካይ ነኝ አላህን እየወደዳችሁ የአላህን መልእክተኛ ፈለግ ማትከተሉ ከሆናችሁ የት ላይ ነው አላህን የምትወዱት ይልሃል ማለት ነው አላህን መውደድህ ማረጋገጫና መገለጫው ኢትባዕ الرسول ነው አለይሂ ሰላቱ ወሰለም ነብዩን በመከተልህ መጠን ነብዩን በተከተልክ ቁጥር አላህን ተወዳለህ ከዛ በቀነስክ ቁጥር በርሰንት እየቀነሰ ይሄዳል ጭራሽ ኢትባዕ ከሌለ ግን ዜሮ ተወጣለህ ማለት ነው አይደለም እና የአላህን Subhanahu Wa Ta'ala ውዴታ መኖር አለ መኖር ቼክ የምታረግበት ኢትባዕ الرسول ነው ማለት ነው ኢትባዕ الرسول ሲመጣ ነው እያንዳንዱ ሰው ማንነቱ የሚታወቀው ይሄ የአላህ ትእዛዝ ነው እንግዲህ ቁል ብሎ ነው በቀጥታ ትእዛዝ በል እንዲበላቸው ምንድነው የሚላቸው ኢን ኩንቱም አዩሃ الناس تحبون الله ሁላችሁም አላህን የምትወዱና የምታከብሩ ከሆናችሁ ፈተቢዑ ረሱለሁ وانا هو እኔ ነኝና የሱ ተወካይ እኔን ተከተሉኝ እኔን ስትከተሉኝ የአላህ ወዳጅ መሆናችሁ ይረጋገጥላችኋል በላቸው አንተንስ አንከተልም ካሉ እንግዲያስ አላህ ማያውቅህም ነው መልሱ ማለት ነው ምኑ ላይ ነው ታዲያ ምን አድርገህ ነው አላህ የሚወድህ አንተ ወይغفر لكم ذنوبكم ወንጀላችሁን ይምረላችኋል ሰው የፈለገውን ያህል ቢጠነቀቅም ተጥፋት ተስተት አያመልጥም ሁሉ በኒ አደም خطاء وخير الخطائين التوابون ደካማ ጎን አይኖረውም ማለት አይደለም መላእክት መሆን አይችልም ሰው ግን በመሰረቱ በዛ አያት ተለክታችሁ አላህን የምትወዱ መሆናችሁን በትባዕ ካስመሰከራችሁ የተለያዩ ደካማ ጎኖች ቢገኙባችሁ እነዛን ለቃቅሞና ደማምሮ ልቅጣችሁ አይልም ያ ቃልና ደካማ ጎናችሁን ወንጀላችሁን ሊምራችሁ ይችላል ኢትባዕ ላይ ግን ከላ ካላለፋችሁ ዋጋ የለውም ቃል ብቻ የትም አያደርስም ማለት ነው ስለዚህ ሁላችንንም የምታራግፍ አደገኛ የሆነች አያት ይችናት ማለት ነው ያንዳንዱ ሰው ሌላውን ማብጠልጠል ይችላል ከሌኮ እንደዚህ ነው ዝም ብሎ እኮ ነው እሱ ዝም ብሎ ማለት ማሻአላህ ቀላል ነው ግን እኔስ ምን ላይ ነው ያለሁት የአላህ መልእክተኛ የነገሩኝን የመከሩኝን ሁሉ አለይሂ ሰላቱ ወሰለም በስንት ፐርሰንት ነው ከ180 ደርሻለሁኝ 150 ነኝ አላውቅም ዜሮ ሊሆን ይችላልኝ ከ101 ሊሆን ይችላል ግን ለሌላው ማሻአላህ ራስከን ቅዱስ ነው ሌላውን እርኩስ ዋጋ ቢስ ታረጋዋለህ ማለት ነው እያንዳንዱ ሰው በዚች አያት ራሱን መመዘን አለበት ማለት ነው በሁሉም ፈርጅ በትእዛዛ መጀመሪያ በዋጅባት በፈራኢድ ደረጃ ተዛ በፊት በአቂዳ በተውሂድ ደረጃ ምን ያለብኝን ከን መጥፎ ለማዲ ተጠናወታቸዋለሁ እድሜ ልካቸውን የአላህን ቁርአን ይሰማሉ ሱና ይሰማሉ ግን ያቻ አብራቻ ያደገቻቸው እርኩስ አስተሳሰብ አትለቃቸው ሁሉ ጊዜ ምንም ቢሆን ከኛ ሸዎች የተሻለ የለም ይልሃል ማለት ነው የናንተ ሸዎች ከነብዩ ይሻላሉ ማለት ነው ተናው በክር ይሻላሉ ማለት ነው ሱብሃንአላህ እንዴት አድርጎ ሐቅ ግልጽ ከሆነልህ በኋላ አንቅረህ መጥፋት መቻል አለብህ ዝጉርጉር መሆን የለብህም እዚ ጥቁር እዚ ነጭ እንዴት ምንድነው ችግሩ ንጹህ የሆነውን ተውሂድ ብትላበሰው ከዛ ወደ ፈራኢድ ትመጣለህ አርካን الاسلام ቁልጭ ያለ ነገር ነው አርካን الاسلام እንዳይጓደል ቀጥ ብለህ የምትፈጽም ከሆንክ ኢትባዕ ማለት ይሄ ነው ከዛ በኋላ ወደ ዋጅባት ትመጣለህ ከዛ ወደ ሙስተሐባት ትወርዳለህ ደረጃ በደረጃ አሁን ግን እኛ እንደፈለግን ነው ዋጅብ አውጀበል ዋጅባት የሆነው ተረስቶ ተጥቶ እዚህ ግባ የማይባለው ሙስተሐብ የሚባለው ላይ ስንደፋደፍ እንገኛለን ከዛ አልፈን ቢድዓ ላይ እንረባረባለን ቢድዓ ላይ ሙቼ ይገኛለሁኝ መውሊድ ተብሎ ሲደገስ አዲስ አበባ ላይ ያለፈ እንደዚያ ስንቱ ነው ግን ሶላት አዛን ሲል የሚመጣ የለም
አልহামዱሊላህ ዛሬ ተሻሽሏል እንደፊቱ አይደለም ይሄ ኢትባዕ ነው የአላህ መልእክተኛ መከተል ነው ወሳኙ እሳቸውን ካልተከተልክ ምን አይነት ዲን ነው አንተ ነው የምትለው ከየት መጣ በማን መመሪያ ነው የምትሄደው ያለው አላህ ተወካውን አስቀምጧል በዚህ ሰውዬ መስመር ብቻ ተመጣጣችሁ እቀበላችኋለሁ ከዛ ውጭ በር ዝግ ነው ያለ ነው አላህ Subhanahu Wa Ta'ala እና አላህ ገፉሩር ረሂም ይሄንን እንግዲህ ምክርና ማስጠንቀቂያ ሰምታችሁ ከወዲሁ ስህተታችሁን ታረማችሁ እኔም ጨክኛ አልጨክንም ምህረተ ሰፊ ሩህሩህ ነኝና እቀበላችኋለሁ ካልሆነ ግን ይሄ መመዘኛ ካላሳለፋችሁ فلا تلومن الا نفسك ራስህን እንጂ ማንን ልትወቅስ ትችላለህ መስፈርት አስቀመጠ መስፈርቱን ያለፈ ያልፋል የወደቀ ይወድቃል በመሆኑም ቁል አጢዑ الله والرسول ይሄ መሐባችሁ መረጋገጫ አላህ Subhanahu Wa Ta'ala ባዘዛችሁ ቦታ አለመጥፋት ነው ለጌታ ታዛዥ ጃሂዝ መሆን አለበት በሌት በቀን በጨለማ በብርሃን በደስታ በመከራ አላህ እንዲህ አድርግ ታለህ አድርግ ይሄ ነው የሙእሚን ጉዞ ማለት ነው እና አላህ ያዘዘህን ነገር አንተ ወደፊት ወደ ኋላ የምታመነታ ከሆንክ ይሄ ራስክን በራስህ አጋለጥክ ማለት ነው ያ አላህ መልእክተኛ ያዘዙንም ነገር ሰጥለጥ ብለህ መፈጸም አለብህ አቅም እስከፈቀደ ድረስ ታቅምህ በላይ የማይቻል ከሆነ ያ ቃል አቅምህን لا يكلف الله نفسا ብለዋል ማለት ነው እያወቅ ግን አንተ በመፈጠራቸው እዚህ ግባ የማይባሉ ተልካሳ ምክንያቶች እንደዚህ ኩኖ ብትል ማን ነው የምታታለለው ያለው فإن تولوا እና እንግዲህ የሰው ልጆች اتباع الرسول ከዛ ጧዓት الله والرسول የሚለው ነገር ዋና መለኪያና መፈተኛ ከላቸው ነው ይሄንን ከላ ለማለፍ ከቻሉ እሰየው መልካም ካልሆነ ግን فإن تولوا ወደ ኋላ ካሸገሸጉ እኔ አህመድ መሐመድ መባሉ ይበቃኛል አንድ አፍታ መንዙማ ተደለኩኝ ምን ቸገረኝ የምትል ከሆንክ ይሄ ሌላ ጉዳይ ነው ማለት ነው ይሄንን የኔን ጥሪ የኔን ግብዣ ከመቀበል ወደ ኋላ የሚረግጡ ካሉ فإن الله لا يحب الكافرين لا اله الا الله እነዚህ እኔ ዘንዳ ካፊር ናቸው ይላል በመሆኑም አላህ ካፊርን አይወድም እወድሃለሁ ብትለኝም የካፊር ወዳጅ ከመቼ ወዲህ ነው ለኔ ደግሞ የካፊር ወዳጅ ያዝኩት ዋጋ የለህም ይላል ይሄ ፈትዋ من الله اتباع الرسول የሌለው ሰው ካፊርን አላቸው አላህ እኛ ግን በእኛ ደረጃ አንላቸው لا اله الا الله እያሉ ነው ተሞላ ጎደል እየሰገዱ ነው እኔ ደረስቼ አንድ ሰው ካፊር ልለው አልችልም ማለት ነው አላህ ግን ዓሊም الغيب والشهاده ስለሆነ አቃለሁኝ ይሄ ካፊር ነው አለ አላህ ስለዚህ እኔ ወዳጅ ሊሆን አይችልም ትፈልጋለህ እኛም ማንለው ለምንድን ነው አናቅም በሐቂቃ ተጨባጭ ያለውን ሁኔታውን አናውቅምና ማለት ነው አላህ ግን ምስጢሩን ስለሚያውቅ اتباع ላይ ጀርባውን የሚያዞር ካለ ይልሃል اتباع ላይ ጀርባውን በማዞሩ ብቻ ጧዓት الرسول ሲሉት የተለያየ ምክንያት እየደረደረ እንደዚህ የሚል ሰው ይሄ ሰው ካፊር ነው ካፊር ተሆነ ደግሞ የኔ ወዳጅ ሊሆን አይችልም እኔ በምንም አይነት ካፊርን አልወድምና አልቀበለውም ይላል ማለት ነው ስለዚህ እዚህ ፈትዋ ውስጥ እንዳንገባ መጠንቀቅ አለብን አንተ ሙእሚን ነኝ ብለህ 60 አመት 70 አመት ትንደፋደፋለህ ሰግዳለህ ጦማለህ ትላለህ በሌላ በኩል ግን አዱ والله ሆነ ተተገኘህ ወጤቱ ይሄ ይሆናል ማለት ነው እና خطير የሆነ ነገር ነው فإن الله لا يحب الكافرين በዚህ ቃል እንዴት ደመደመው فإن تولوا ነበር ያለው فإن الله لا يحب المتولين لا يحب المعرضين ነበር ሲያቆ የሚያመለክተው ይዘቱ አላህ ግን ለእቅጩን ለመንገር ይሄንን መስፈርት ለመቀበል የሚግረጨረጩና ወደ ኋላ የሚረግጡ ካሉ እነዚህ ካፊር ናቸውና فإن الله لا يحب الكافرين ብሎ ደመደመው ማለት ነው إن الله اصطفى آدم ونوحا وعلى إبراهيم وعلى عمران على العالمين ከዚህ ቀጥሎ ወደ ታሪክ ይሻገራል እነዚህ ሁሉ ነገሮች ያው እንግዲህ በታሪክ አልፏል ሁሉ ነገር የሁሉ ነገር ነሙዘጅ ናሙናው ዛሬ ብቻ ያለው ነገ ብቻ የሚመጣው አይደለም ዓለም ከተፈጠረ ጀምሮ በኸይርም በሸርም በመጥፎም በበጎም ዝጉርጉር ናት ለሁሉ ነገር ነሙዘጅ አልፏልና ከነዛ ታለፉት ከአማኞቹም ከካሃዲዎቹም ከሸረኞቹም ከኸይረኞቹም ታሪክን ወደ ኋላ ዘወር ብሎ መዳሰሱ ይበጃል ለምን በደካማ ጎኑ ተመከረበታለህ በጠንካራ ጎኑ ፈለግ ተከተልበታለህና ማለት ነው
ስለዚህ ኢነላህ ጀለ ወዐላ እስጦፋ አደም የፈለገውን ነገር እንደሚፈጥር የፈለገውንም ይመርጣልና ይላል يخلق ما يشاء ويختار ما كان لهم الخيار የፈለገውን ሲመርጥ እገሌን ሊፈጥር ነው ብሎ የሚያማክረው የለም ሲመርጥም በደረጃ እንደዛው ነው እገሌን ሊሾም ነው ብሎ ለፓርላማ ያቀርበው አይደለም እንዴ ራሱ ነው የሚወስነው ግን ይሄንን ማያውቁ ብዙዎቹ ናቸው ማለት ነው እና አላህ Subhanahu Wa Ta'ala አስጦፋ አደም ለምን አይባልም አይስአሉ አማ ይፈعلهم ይስአሉን እንኳን እሱ እዚህ ግባ የማይባሉት እንኳን ደካሞች የቀበሌ ባለስልጣን እንኳን እንደዚህ ብሎ ሲያዝህ እንዴት አትልም እንዴት ትላለህ ነው የሚለው ትእዛዝ ነው አላህ ግን ረብ العالمين ያለውን ነገር እንዴት እንዲህ አለ ትላለህ ان الله اصطفى አደም አበል በሸር አለይሂ ሰላቱ ወሰላም መረጠው ይላል መረጠው በምንድን ነው የመረጠው ቢንቡወቲ በነብይነት ደረጃ ማለት ነው በሰውነትማ እሱ ብቻ አልተመረጠም ሰው ሞልቷል የሱ ልጆች ግን የአላህ ባለሟል የአላህ ወዳጅ በመሆን ነብይ ሙርሰል ነበሩ ማለት ነው መርጦታል ይላል ማለት ነው ወኑሃን እንደገና ነብዩላህ ኑህንም በጊዜው እንደዛው መርጦታል ታላቅ ነብይ በመሆን ሸይኹል ሙርሰሊን በመባል ይታወቃሉ ማለት ነው እና ዋና እንግዲህ ኮኮብ የሆኑትን ነው የሚጠቅስልህ ማለት ነው በታሪክ ፈርጥ ላይ ጎልተው የሚታዩትን ወአለ ኢብራሂምንና ቤተሰቦቹንም እንደዛው መርጧቸዋል ይላል ማለት ነው ኢብራሂም እንግዲህ በጣም ትልቅ ዘርፍ ስላላቸው አል በሚል ቃል ተጠቀመ ማለት ነው ኢብራሂምን መርጦታል በማለት ፈንታ የኢብራሂምን ቤተሰብ አለ ራሱን ጨምሮ ማለት ነው ኢብራሂም ቤተሰብ በጣም ሰፊ እድል ነው ያገኘው በዚህ ላይ ማለት ነው እሱ ራሱ ነብይ ሙርሰል ነው እንደገና ጥንድ ልጆቹ ነብዩል ሙርሰል ናቸው እስማኤልና ኢስሐቅ ከዛ እንደገና እና ያዕቆብ የልጅ ልጁ ከዛ እና ዩሱፍ እየቀጠለ ሄደ ማለት ነው ይሄ እንግዲህ በአንድ ቃል በሁለት ቃል የሚገለጥ አይደለም በብዙ መቶ ነው የሚቆጠረው የኢብራሂም ዘር ነብይ ሆነው ማለት ነው የኢብራሂምን ቤተሰብ አለ አላህ Subhanahu Wa Ta'ala ዘርፈ ብዙ አድርጎ እና ወአለ ኢምራን ከዛ ዝቅ ሲል ደግሞ የኢምራንንም ቤተሰብ መርጧል ይላል ማለት ነው የኢምራን ቤተሰብ ነብዩላህ ኢሳ ለማለት ነው ነብዩላህ ኢሳ ያው አባት የላቸውም ግን አባት የሌለው ሰው በእናቱ ወገን ነው የሚታወቀው ማለት ነው የእናቱ አባት ኢምራን ስለሆነ ኢምራን ደግሞ ረጁላን ሷሊህ ነበር ተቀይ ነበሩ እሳቸውን የኢምራንን ቤተሰብ መረጥኩኝ ይላል ማለት ነው ሌላው አለ ኢምራን የሚለው እነ ሙሳን ሊሆን ይችላል ብሎም የፈሰሩ አሉ ግን ሲያቋ አይፈቅድም እነ ሙሳ የሙሳና የሃሩን አባት ኢምራን ይባላሉ እንደገና የኢሳ አባ አያት ኢምራን ይባላሉ ሁለት ኢምራኖች አሉ ማለት ነው ለኢሳ አያት ነው ይሄኛው ኢምራን ለነ ሙሳ ደግሞ ሙባሽር አባት ነው ለሙሳና ለሃሩን ያ ሌላ ኢምራን በመሐከላቱ ከሺህ ዓመት በላይ አለ የማያውቁ ሰዎች አሁን ኢምራን ሲባል አንደኛውን ካወቀ የሙሳና ኢሳ ይዘባረቁበታል ማለት ነው የሙሳ ቤተሰብ ሙሳና ሃሩን አባታቸው ኢምራን ይባላል እነሱ አሉ ኢብራሂም አለ ውስጥ ተካተዋል አሁን አያስፈልጋቸውም ይሄ ማለት ነው የኢብራሂም ቤተሰብ አለ ውስጥ በቀጥታ ሰንሰለቱ በዛ ስለሚወርድ በያዕቆብ ላይ የነዚህም ቢሆን ቁጥሩ ይራቅ እንጂ ይገባል ኢብራሂም ውስጥ ማለት ነው ግን የመጨረሻው ነብይ የበኒ እስራኤል ነብይ የተደመደሙት በኢሳ ስለሆነ እሳቸውን በተለይ መልኩ ጠቀሰ ማለት ነው የኢምራንን ልጅ መረጠ على العالمين من بين العالمين በዓለም ህብረተሰብ መካከል አላህ Subhanahu Wa Ta'ala እነዚህን ዘሮች ለልዩ ደረጃና ማዕረግ መረጣቸው ይላል ማለት ነው ባጭሩ እንግዲህ ከሰው መነሻ እስከ መጨረሻው የእስራኤል ነብይ ድረስ ያሉትን አካተታቸው ከዛ በኋላ የመደምደሚያው መሐመድ ጉዳይ ይቀራል ማለት ነው እሳቸው ደግሞ በራሱ ይመለስበታል በሌላ ቦታ ስለዚህ እነዚህን ሰዎች አላህ መርጧቸዋል በየጊዜውና በየሀገሩ እነዚህ ለምንድን ነው የመረጣቸው ይፍቃዱን ለሰው ልጆች እንዲያሳውቁለትና እንዲያስተምሩለት ተወካይ አድርጎ ነው የቀጠራቸው እነዚህን ተወካዮች የተቀበለና የተከተለ የኔ ወዳጅ ነው ከነዚህ መስመር ያፈነገጠ ግን አላውቀውም እያለ ነው አላህ Subhanahu Wa Ta'ala እና ከታሪክም ጋር አዛመደው ማለት ነው ግን ቀደም ሲል በነበረው አያት እኛ ብቻ
ከኛ ነብይ ጋራ ብቻ እንዳናያይዘው ይሄ ሱነተን ሙስተሚራ ነው ተጥንት ጀምሮ አላህ በወከላቸውና በመረጣቸው ወዳጆቹ መካከል በኩል የመጡትን ሰዎች አላህ ይቀበላቸዋል በአደምም ጊዜ ይሁን በኑህም ጊዜ ይሁን በኢብራሂምም በሙሳም በኢሳም በማንኛውም ክፍለ ዘመን የአላህን ረሱሎች ፈለግ የተከተለ ያው የኔ ወዳጅ ነው ያ ካልሆነ ግን የኔ ወዳጅ ሊሆን አይችልም ነው እና አለል ዓለሚን ማለት ሚን በይን العالمين በዓለም ህዝቦች መካከል እነዚህን አሁን ስማቸው የተጠቀሱትንና በእነሱ ሰንሰለት ውስጥ የሚታወቁትን ሁሉ መርጦ አሰማርቷቸዋል ፍቃዱን እንዲያስተምሩና እንዲመሩለት በዛ መስመር በዛ መሽሩዕ የመጣ ሁሉ ተቀባይነት አለው ያ ካልሆነ ግን እኔ ያማኝ ነኝ እኔ አላህ ወዳጅ ነኝ እያለ የሚደነፋውን ሁሉ ዝም ብዬ አግበስብሼ የምወስደው እንዳይመስለው ሲል ያስጠነቅቃል ማለት ነው እና ያው ወቅቱ ስለተገባደደ ወደፊት ብዙ መከተል አልተቻለም ዋናው ነገር አላህ Subhanahu Wa Ta'ala በማንኛውም መልኩ ሁሉም በየተራውና በየጊዜው ቀደምት ነብያቶች በየዘመናቸው ለተላኩላቸው ህዝቦች እንደዛው መፈተና ናቸው እነሱን የተቀበለና የተከተለ ይድናል እነሱን ያልተቀበለ ይወድቃል እኛም በተራችን ደግሞ ቀደም ሲል ባለፈው አያት መልእክተኛውን በቀጥታ የተቀበልና የተከተልን ከሆነ እናልፋለን ካልሆነ ግን እንዲያውም ካፊር ናችሁ ብሎ መርዶን እየነገረን ነው ማለት ነው እና ያንን አውቀን ህን ጊዜ በጤንነት በህይወት ይያለን እድሉ አለ ተውባ ማድረግ ይቻላል ደካማ ጎናችንን መመርመር አለብን የመጥፎ ልማድ ሰለባ መሆን የለብንም በቃ አባቴ እናቴ እንደዛ አይቻለሁኝ እና ተነገለ ይበለጣለሁ ወይ ምናምን ይያል ራሳችንን አናታል አላህ Subhanahu Wa Ta'ala ሊህሊከ መን ሀለከ አን በይነቲን ወየህያ መን ሀያ አን በይና ቁርአንን ያወረድኩት መጥፋት የሚፈልግም አይኑ ያየ ግልጽ በሆነ መረጃ ላይ ተመስርቶ እንዲጠፋ መዳን የሚፈልግም ያው መዳኛውን አይቶ እንዲጠቀም ማብራ ባውዛው ልከላቸዋለሁ ከዛውጭ ወደ ግራ ወደ ቀኝ መሄድ የለም እያለ ስለሆነ ራሳችንን ባህላዊ አማኝ ከመሆን ተከለኛ አማኝ ለመሆን መጣርና ማስተካከል ይፈልግብናል ወሰለላሁ ዐለ ነብይ ወኢላ ሊቃ